እና የተከበራችሁ ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? እኔ ያለው እስከረ መስገን ይቅርታ ብዙዎቻችሁ ወርቅ ምን ሆነሻል በዋትስአፕ በቴሌግራም በቦቴም ላይ እየደውላችሁ አላችሁ፣ ቦይስ ያስቀምጣችሁ አላችሁ። አልመለስኩም። ትንሽ አሞኝ ስለነበረ ማንም ጋር ማውራት አልተመቸኝም። በጣም አሞኝ ነበረ። አሁን ጤና ነኝ። ሁለተኛ ደረጃ ደግሞ አብሪሽ ኮንግራ ብያለሁ። ሄሚ አብሪሽ ኮንግራ ብያለሁ። እንኳን ደስ አለሽ የኔ ውድ የኔ ወንድም፣ እንኳን ደስ አላችሁ ሁለታችሁ። ኤርሜልዬ የኔ ልዕልት፣ የኔ ጣፋጭ፣ የኔ ሱካር፣ የኔ ቀይ ጨረቃ ምን አባት ላርግሽ? እዛ ሆኜ ያመመኝ ሆኜ ተኝቼ ስላንቺ ነገር እየከታተልኩ ነውና እንኳን ደስ አለሽ የኔ ውድ፣ የኔ ንጉስ፣ የኔ የሚዲያ አነቃናቂ፣ የኔ የሚዲያ ንጉስ፣ የሚዲያ ጨረቃ እንኳን በሰላም ማጣሽልኝ። በጣም ደስ ብሎኛል። የምር ከሚገባ በላይ ደስ ብሎኛል። ልፋትሽ ድክማትሽ ደግሞ እንደዚህ ሆነሽ አብርሽን 500 ሺህ ያስገብተሻል። በጣም ደስ ብሎኛል። ኮንግራ ብያለሁ። ሁላችሁም ኮንግራ፣ ደጋፊዎቻችን በሙሉ ሁላችሁም ኮንግራ ብያለሁ። አብርሽ እንኳን ደስ አለ። ሄረሜል የኔ ውድ፣ የኔ ልዕልት፣ የኔ ታፋት እንደምን አባት እንዴት አባት ነው የምታምረው ጌታ። ምን አግኝተሽ ነው ይሄን ጨረቃ ሆነች ነው የኔ ውድ? ወይኔ በጌታ ቶቶቶ ብያለሁ። ፈጣሪ ከሰው አይን እያደነሽ ከሰው አይን ይጠብቅሽ። በጣም ደስ ብሎኛል። አብርሽ 500 ሺህ መግባቱ ደግሞ አብርሽን ከሰይጣኑ ወስደሽ ዴና አድርገስ መልሰሻል። በጣም ደስ ብሎናል። ነገር ግን አሁንም ሰይጣኑ ልጥፍ ያለ ነው። ይነቅላል እንጂ እኮ አይለጥፍም። ሁለተኛ ደግሞ ጋለሞታ ልምጣ። ልጁ ምን አድርገሽ ነው የምትዩ? እንዳንቺ እኮ እሷ በመድኃኒት አይደለም የነካችው፣ በንጹህ እጅ ነው ነካችው። እሷ እኮ እንዳንቺ በመድኃኒትና በመተት በጦንቃይ አይደለችም እሷ የነካችው። እሷ እኮ በንጹህ ልብና በንጹህ እጅ በንጹህ ወንግል ነው ያዘችው፣ በንጹህ ፍቅር ነው ያዘችው። እሷ እኮ እንዳንቺ በመተትና በቡጃምብሩ ውስጥ ገብታ እሱን አልያዘችም ማለት ነው። በንጹህ ልብ ሰታ፣ ንጹህ ፍቅር ሰታ ነው። አንቺ የሞተሽ አሮጊት ማለት ነው፣ ሬሳ ማለት ነው። እስቲ የሚመጥን ሰው ለምን አትፈልግም? በእናትሽ አብርሽን ታዩ ለሄርሜላ፣ አብርሽን ለሄርሜላ ታዩ። አይተሻለ አንቺ ጎትተሽ፣ አንቺ እንደ ድሮ ዘሎ ይስማል ሰላም ይላል ስትይሳት አንቺን ትቶ ወደ ሄሙ ጋር ሄደ። ለምን? ጀግና ስለሆነች ማለት ነው። ዘለሽ አንቺ በማለፈው እኮ አንቺ በመድኃኒት አደረገሽው። መድኃኒት ደግሞ ሄርሜላ አሁን ወስዳ ልቅልቅ አድርጋ አጥባ አስታጥባ መጣች። ድሮን የቆሸሸን ቆሻሻን ጣለሽው። ሄርሜላ አጽድታ ነው ለዚህ ያበቃችው። ጽድታ አድርጋ አጥባ በንጹህ ነገር ለቅልቃ ይዛ መጣችው። አሁን ደግሞ አንቺ ያቆሸሽው እሷ ደግሞ አሁን ድጋሜ አጥባ እጥብ አድርጋ ጽድታ አድርጋ ይዛ መጣችው። ምን ነው የጸዳ ነገር ነው ተሮጭ ያለሽ? የቆሸሸ ነገር ነው ተሮጭ፣ የጸዳ ነገር ነው ሁሉ ተሮጭ ያለሽ። ነገሩ ለአንቺ የልጽዳት ጊዜ የለሽም፣ አትጸጂም ማለት ነው። አይዋ ማሻአላ። ምን ልትሆኚ ምን ልትሆኚ? አይተሻላ። ፍቅር ሰጥቶ ፍቅር ይወስዳል። ሰው ልጅ ፍቅር ሰጥቶ ፍቅር ይወስዳል። አንቺ ገለሞታ ማለት ነው። ፍቅር ሰጥቶ ፍቅር ይወስዳል። ምን ትጣርው ምን ጣጭው? ለዚህ ነው ምን ትጣጭው? መቼም በድብቅ እንግዲህ ወሽሞቹ ሊከሽ ልጁ እንግዲህ መቼም አታስገድዩም። ህፃን አይደለም። የፈለገ ሰው ጋር መኖር ይችላል። የፈለገ ሰው ጋር መራመድ ይችላል። የፈለገ ሰው ጋር ፍቅረኛ ማሞች ይችላል። ወዶና ፈቅዶ ነው እንጂ በግዴታ አይሆንም። ሶስተኛ ደረጃ ደግሞ አንቺ ቅፍ አድርገሽ በግድና ጭራሽ በግድና ነው በቃ በግድና ብዳይ ነው። በግድና ካንተልተኛ ነው። በግድና አስጨርሳይ ነው። አረ ልጁ እናት አይችልም። ልጁ ለሄርሜላ ብቻ ነው። ታዩ ልጁን ታዩ አለ አይደል? ትላንትና እዚህ ጋር ቆሞ ሲሙ በኋላ አበባ ሰጥቶ የሳመ ሰው እየቆረ ከምሽቱ እስከ 8 እስከ 9 ሰዓት ሆቴል ላይ ነበረሽም እንዴ? ወደ እሱ ጋር ሂጂ። አብርሽን ታዩ ለሄርሜላ፣ አብርሽን ታዩና ወደ እሱ ጋር ሂጂ። ትላንትና አንቺን እዛ አቅፎ ሰላም ብለው ሰውዬው ጋር ሂጂው። ከሱ ጋር እስከ 8 እስከ 7 ሰዓት ሆቴል ላይ ነበረሽ። አንቺ 300 ሺህ ስትከብር ሰዓት እዛ ነበረሽ። እዛው ሂጂ። ታዩ ልጁና ልጅቱ በሰላም ይኖሩ። ምን ነው እንደዚህ ታንጨራጨረሽ? ምን ነው እንደዚህ አብደሽ? አንቺ ኢከካም ማለት ነው። ዘላለም ቤተሰቦች ዘር ማንዘር በቃ ኢከክ ነገር አይለቃቸውማ። ሁለተኛ ደረጃ ደግሞ እኔ ወስዳለሁ። ዞሮ አብርሽ ሄርሜላ ጋር እንጂ ካንቺ ጋር አይኖርም። እንደማይኖር ይወቂ።
መቼም ቆልፈሽ አታስቀምጭም። አሽገሽ መቼም አታስቀምጭም። ሰምቶሻል? ቆልፈሽ አሽገሽ አታስቀምጭም። ዞሮ ዞሮ ልጁ ልጅቷ ጋር ይሄዳል። ምን ይሄን ያይል ሽንቴ ምርንዳ ነው አለሽ አንቺ ባክት፣ አንቺ የበከተሽ እርካሽ ማለት ነው። ምን ነው ጭራሽ እኔ ነኝ 70 ዓመት የተከለው እኔ ነኝ አለሽው። እሱ አይሆንሽም የኔ እናት። ሆነ ተከናወነ። አይተሻላ ጽድት አድርጋ አጥባ ብሱ ላይ ያለው በሽታ ጥርግ አርጋ መዛ ማጣችሽ። ለምን ስለጨቃጨቃችሁ አይተሻል። ደግሞ ለቤተሰብ ምን ያክል ክብር እንዳላት፣ ለቤተሰብ ምን ያክል ክብር፣ ምን ያክል መስዋዕትነት፣ ምን ያክል ጨዋነቱ አይተሻላ። ባክት የባካተሽ ማለት ነው። እርካሽ የርካሽ ልጅ ዘር መንዘሮችሽ ቡዳ፣ ዘር መንዘሮችሽ ጠንቋይ፣ የጠንቋይ ልጅ አይተሻላ። ለቤተሰቦቿ ምን ያክል ክብር፣ ለባሏ ምን ያክል ክብር፣ እሱ ደግሞ ለሷ ምን ያክል ፍቅር እንደሰጠሽ አይተሻላ። ፍቅር ሰጠሽ፣ ፍቅር አትወስጂማ፣ ዘላለም አትወስጂም። ሰው ልጅ ፍቅር ሰጥቶ ፍቅር ይወስዳል። አንቺ ግን በየሚዲያ ላይ በቃ ዝም ብለሽ ስትቀዘኝ ነው የምትኖሪ። እንደ ሳት ስትል ትኖሪያለሽ። አይተሻላ። ዝም ያለ ዘንዶ እንዴት ነው የሚወጣው? አይተሻላ። ዝም ብላ ቆመችው፣ ሮጣ ወደ እሷ ማጣ። እንዳንቺ ምንጣጣ አቅቶ ሳይሆን ተፈጥሮም አይደለም ባህሪም አይደለም። እንደዚህ አይነት ንግግር ለሷስ የተከበረች ጨዋ ልጅ ናት። አነጋገሯ፣ አስተያየቷ፣ አወራሯ፣ መልስም መስጣቷ፣ ለቤተሰብ ያለ ክብሯ አይተሻላ። አንቺ እርካሽ ልጅ፣ አንቺ ቡትቶ እሷን ለምደሽ በ5 ብርና በ10 ገዝተሽ የምትለብሽ ልብስ ከእሷ ጋር ምንም ብትሆኝ አትለምኝ። ከዛ ደግሞ ዛቻ እስከ ዛሬ ዛቻ ታደርገሽ መድኃኒት ነው ያለሽ እንጂ ከዛ በምን ሸንፈሽ ታውቂያለሽ? አንቺ የምትሸንፊው በመድኃኒት ነው፣ በመተት ነው። አንቺ የተኛው እመት ያለሽና ነው ዛቻ የምታደርጊው። ዛቻ እኮ የሚደረግ ሰው እኔ በፍቅር መልሳል ብለው ነው የሚዛቸው። አንቺ በጠንቋይና በመድኃኒት ነው። እመት የሌለ ሴትዮዋ አንቺ እኮ እመት የለሽም እኮ። አንቺ እምነት የሚባል ነገር የሌለ ሴትዮዋ፣ በእምነት የተራቀ ሴትዮዋ አንቺ 6 ሰይጣኗ እምነታው ሰው ጋር እንዴት ትቆሚያለሽ? ለአንቺ ቦታ አይመጥነሽም። ቢተዩ አይሻልሽም? ታያቸው ስለ ልጆቹ ሁለቱን ይኑሩ። ታያቸው እስቲ ተዋርገት ምን ነው ትቻለሁ። እናንተ ተላይተናል፣ አብረን አንኖርም፣ ፈጣሪ ለእናንተ አልተፈቀደም ብለሽ ነበር። አሁን ምን ነው ሬቤላ መታ አገሩ ሚዲያው አነቃነቀችው። አብደሽው ገና ታብጃለሽ። ገና ጨርቁን ታስጥልሻለች። ምን ነው ልጁ ለምን አላበደ ነው? ልጁ ለምን አልቀወሰ ነው? ለምን ልጅ ሰው አደረገሽኮ? ከሰው ጋር አስተዋወቅሽኮ፣ ሚዲያ ጋር አስተዋወቅሽኮ። ከጭቃ ውስጥ አንጥቶ ፎቁ ላይ አስገባኮ፣ ቢላው አስገብቶሻል። ከዚህ ሌላ ምን ትፈልጊያለሽ? ወቅት እርካሽ የረከሰሽ ክብር የሌለ ነገር ሴት እንዴት እንደዚህ አይነት ቆሻሻ እሺ ስድ ተናነ የት ሆነ ነው የጠፋኸው? እና ወደ እኔ እስኪ ምን ሆነ ነው የጠፋኸው? ለምንድን ነው የጠፋኸው? ስልክህን ለምንድን ነው ሲወስዱብህ ዝም የምትላቸው? ለቀቂው ልጁን አታስጨው። ዳዊት ገና ከሆኑ እየጀመራት ነው እቺ ልጅ። አልፈልግም። ገባሽ አይደል? ደህና ነው። ምንድን ነው ደህና ነው? ምንድን ነው ያስነካሽው? ምን የታቦን እንደው ምስል ብቻ ባገኛት እንደው ራሱ ሳቅቶ እቺን ወሬ ብቻ ተረጋጊ። አታይም ብላ ጨረቀዋ እንዴት አባቱ እንደዚህ ነው። ከብራም ጋር ያለሽ ነገር መጨረስ ትችላለሽ። ቶሎ በይ፣ ሰዓት የለኝም። ይኸውልሽ እሱን እያማረሽ ጉራጌ ነው። ከዚህ በኋላ ወዴትም አይሄድም። ደህና ነሽ? ቁሴ ሲያምን እስከንደው በመጀመሪያ ደረጃ በጣም ነው የማወራው። እቺ እንኳን ይፈልጋት እኮ እሱ በገዛ ይገኩና አልፈልግ ብለሽ ማን ይቀጥል። ተግባብተን ማውራት እንችላለን። ተረጋግታችሁ ማውራት እንችላለን ወይስ ሁለታችሁ አሁን ና እየተባባላችሁ ትጣሉ? አይ እዛው ሆና ማውራት የምትፈልገው ነገር ታውራ። መጀመሪያ ልጁ የራሱን ህይወት መርጦ ነው አይደል? አስገድደውት እንደሄዱ አሁን እኔ ጋር ያለው ማን ያስገድደው አይችልም። እኛ ያሳሰበን የጤንነቱ ጉዳይ ነው። አንቺ ደግሞ እሷ ጋር እንዲሆን የፈለኩበት ዋናው እንትን እስካሁን ድረስ እሷ ጋር ነበር፣ ግን ከኔ ጋር ነበር። አንቺ ጋር አልነበረም። ኧረ በህግ አምላክ ከኔ ጋርም እኔ በምፈልገው ሰዓት አግኝቼዋለሁ። ስሚኝ፣ ከእሷ ጋር እንዲሆን እኔ ከሁለታችሁ ጋር ይኸው ምን እያልከን ነበር? ከኛ ጋር ባለች ጊዜ ሩታ ስነ ስርዓትሽን ያዢ። አንቺ ልጅ ማን ጋር ስነ ስርዓትሽን ያዢ። ያዝሽ ልጅ ምላሷን ተያዝልኝ፣ አለበለዚያ ሌላ ነገር
ይኸውልህ አውርተን ጨርሰን መሆን ያለበት ነገር ሆኖ መሄድ ትችላለህ። ነገር ግን ነገር ሊፈጠር ይኸውልሽ ይሄ ልጅ ተባብረን ለማዳን ተስማማላችሁ አትስማሙም? እናንተ ሴቶች ምንድን ነው ሀሳባችሁ? ሲጀመር 5 ቀን እኮ 5 ቀኗን እኮ በጣም ደህና ነበር። አሁን ሄርሜላም ሩታም ጥፋት እያጠፉ ነው። ቡዜ ከመምጣትሽ በፊት ብዙ ነገር እያልኳቸው ሄርሜላ ልጁ የሚፈልገውን ነገር ነው፣ ጤንነቱ ላይ ትኩረት እናድርግ እኮ በቃ ነው እያልኩኝ ያለሁት። አሁንም ግን ሁለቱ ሩታ ምን ጋ ነው ሄርሜላ ምን ጋ ነው? ምንድነው ልጁን ወይ ሁለት ቦታ ገንጥሉትና ውሰዱት። በቃ አንዳንድ እጁን ውሰዱት። እንደዚህ ምን ነገር እውነት ጤንነቱን የምታስቡ ከሆነ ለብቻችሁ ይሄንን ነገር ማድረግ ትችላላችሁ። እሷ ጋር ምንም አይሰራም። የሆነ ሌላ ነገር እንዲሆን እኔ ጋር አድርጌው ነበር። እናንተ ቴክስት ላካችሁለት በሌሊት በሮ ሄደ። አንቺ ጋር ያኔ እንደዛ ያደረግሽው ነገ ጠዋት ከአንቺ ጋር እንገናኛለን ምናምን። ልጁን በቃ ታስጨንቁት ና ብርሽ ነው ሲጀመር ልጁን ልቀቁት እስኪ። ሄርሜም ልቀቂው። አይደለም ልቀቂው። ምንድን ነው እስኪ እናንተ አውሩ እስኪ። እንዴ ቁሙ እስኪ። ምንድን ነው የምትፈልጉት እናንተ? አይደለም አጠገቡ የምትፈልጉት እስኪ በግልጽ ንገሪና፣ የምትፈልጉትን ነገር ንገሩኝ እኮ። እንዴ ልጁ ደህና ይሁን ነው ወይ ፍላጎታችሁ? ያ ነው ወይ ሩታ ልጁ ደህና ይሁን ወይ? እንዴ የኔ ሌባ ምንድን ነው ሁለታችሁም አትግባቡ? የኔ ሌባ ገና እየሆነ ነበር እኮ እውነት እየተመለሰ ነበረ ልጁ ገና ከመጣ ሲጀመር ያሉት ና ተነሳም ደህና ሆነ ተመለሰ ካላችሁ እኮ እንደዚህ መሆን አይጠበቅበትም አይደለም። እስቲ ታዩ ወይኔ ድናምቶ ና ተነስ ና ሲጀምር ና ተነስ አራት አስቀምጥ ተነስ ና እኔ እሺ የሳቀች ሌባ ሁሉ ሰላም ሄርሜላ ጠጋንቴ የትኛው ነው ደስ ያለ? እየተዝናናን ነው እኮ መዝናናቱ አሪፍ ነው ተመችቶሃል? ዴቪውልህ እኛም እኮ ልንዝናና ወጥተን ነበር አይደል እንዴ? እንዳንዝናና እኮ የገደባችሁ እናንተ ናችሁ። መኪና መንገድ ዘግታችሁብን ስንት ነገር ያስጨነቃችሁ እኮ እናንተ ናችሁ እንጂ እኔ ልጁ እንዳይዝናና ያደረኩበት አንድ ምክንያት የለም። ገባ አይደል? ይሄንን ነገር ግን የከለከላችሁት እናንተ ናችሁ። እስቲ ሩታ ሄርሜላ ልጁን ተስማምተን እናድነው ያለው እንዳትዝናናችሁ ነው እኮ ዝም ብላ ሲጀመር ይዤ ሰው ጣር እንዴ መንገድ ዘግተውብን እንድንመለስ ያደረጉ ሐኪም ቤት እስከ መግባት የደረስከው እኮ በእነሱ ምክንያት ነው አይደል እንዴ? ነው አይደለም? ስለዚህ ሰላማችንን እንደነሱን አይተሃል። እሱ በሌለበት በሄደበት በዚህ ጊዜ እረፍት ነው የነሱን ከቪዲዮ ለፊትም ከቪዲዮም ጀርባ ይሄ ሁሉ ከሚሆን ቤት እነሱ ሁለታቸው ፎክራይቶችሽ ብዙ ጉዲሽ እንግዲህ አሁን እሱን ሩታንም ተዋት ወጥቷቸዋል። ሄርሜላም አሁን ፎክራ እንደወጣች አታይም? በቃ ገባኝ ነው እኮ ተይው። የማደርገውን አውቃለሁ ማለት ምን ማለት ነው? እንግዲህ እሷ የምታደርገውን ትወቅ፣ እኛም የምናደርገውን እናውቃለን። ጤንነቱ እኮ ምንም አላሳስባትም ዴቭ። ልክ ነሽ እኮ ጤንነቱም አላሳሰባትም። ጤንነቱ ሲጀምር ጤንነቱ ሁለቱም አላሳሰባቸውም። እውነቱን ስናገር ጤንነቱ ሄርሜላም ብትሆን ሩታም አላሳሰባቸውም። ሁለቱም የግላቸውን ስሜት እያንጸባረቁ ነው ያሉ። ገባሽ? ሄርሜላ አሁን አንቺም ተይው በቃ አንቺም እንደዚህ ልጁን እንትን አትበይው። ተረዳሽኝ አይደለም? አሁን አብርሽ ሄርሜ አሁን በቃ አንቺ መግባባት እንችላለን አይደል? ከአንቺ ጋር እሷ ፎክራለች። እስቲ የፎከረችውን ታደርግ። አንቺ ግን ቤተሰብ ጋር መሆን አለበት። ከአንቺም ጋር አሁን ውጭ መሄድ አይችልም። ለምን? ጤናው መጀመሪያ ይቅደም። አሁን የነበረበት እየተመለሰ ነበር አልሽ። ብዙ ነገር በስልክ ደውለሽ ያለውን ነገር እየነገርሽኝ ነበረ። አይቻለሁ። በጣም አመሰግናለሁ። ጤናው ስላስጨነቀሽ ማለት ነው። አሁን የሁላችንም ጭንቀት ጤናው ስለሆነ የሁለታችሁ ላይፍም ሆነ ግንኙነት ከዛ በኋላ የሚሆነው ነገር ራሱ ይወስናል። አሁን ደህንነቱ ስለሆነ የሚያሳስበን ቤተሰብ ጋር ይዘነው እንሄዳለን። እሺ ችግር የለም። በቃ የሚያስማማ ነው ያለው። አንቺንም የሚያስጨንቅሽ እሷ ጋር ሲሆን አይደለ? አዎ ግን ደግሞ ቤተሰብ ጋር ሆኖ እሷ እረፍት ትሰጠዋለች ወይ ነው እንደገና እሱን ለእኛ ተይልን። ማድረግ ያለብን እኛ እናደርጋለን። እኛ ወንድማችን ጤንነቱ ደህና ከሆነ በኋላ እናንተ ጋር መጥቶ ምርጫውን እሱ የሚያደርገውን ሲጀመር ያውቃል። እኔ አብረሽን በደንብ አውቀዋለሁ። ትናንትናውን በደንብ ነው ማውቀው። ወንድሜ በራሱ መወሰን የፈለገውን ነገር ማድረግ የሚችል ልጅ ነው። ነገም ደግሞ ያንኑ አብርሃምን ይመለሳል በስነስርዓት እናት አባቱ በስነስርዓት ሲይዙት በደንብ ይስተካከላል። ስለዚህ አሁን እናመሰግናለን ወንድማችን እረፍት ስላደረግሽው ከእኛ ጋር እንደዚህ እንትን ስላልሽ እጅግ በጣም እናመሰግናለን። የምትለፊም ለጤንነቱ ነው እናውቃለን። የሚያስፈልገውን ጤንነቱ ምናምን ደውለን እናሳውቅሻለን። ማድረግ ያለብንን ነገር እንሂድ። አሁን ወንድሜ አሁን ነው የምትሄዱት? እንሄዳለን። በቃ መሄድ ያለብን ቀን እንሄዳለን። በዚሁ ቀጥታ ነው የምትሄዱት?
አይደለም ግን እንሄዳለን። እሺ አሁን ወዴት ነው የምትሄዱት? አብረን እንሂድ ወይስ አብረሽ ምን ትፈልጋለሽ? አይደለም ታይ ሄርሚ፣ ለምን መሰለሽ አንቺ አብረሽ ካለሽ እሷም ትመጣለች። እኔ ልንገርሽ በእርግጠኝነት ማለት ነው። እሺ ወይስ ስደውልሽ ስልክ አንቺልኝ አነሳልሻለሁ፣ ችግር የለውም አሳውቅሻለሁ። ስለ ጤንነቱ ከሆነ አሳውቅሻለሁ። እሺ ግን ብዙ ያደራ ባለፈው ለታም አደራ ብዬሽ የተፈጠረውን ነገር እናውቃለን። ስለዚህ በብዙ ነገር መጠንቀቅ አለብሽ በመጀመሪያ ደረጃ። ምክንያቱም አንደኛ እኔ በጣም ብዙ ነገሮችን ተጋፍጬ ነው ከዚህ ሀገር ይዤ